ማናት አምራን? ንገሪኝ እስኪ። አምራን ማለት እኮ ተራና ከሃዲ ሴት ናት። ያመናትን የምትክድ የሰው ልብ የምትሰብር ተራ ሴት ናት። ገንዘብ የምትወድ ብቻ። እንግዲህ የቻልኩትን እያደረኩኝ ነው። እባክሽ ካጠገብ እንዳትለይ። ናሁም የዋህ ስለሆነ በቀላሉ እንዳይጎዳ ሰጋል። የጠረጠረው ነገር ሆነ። ምን ነው የሆነው? ከናሁም ፍቅር ይዞ። ቆይ አፏን አውጥታ ለአባቷ አፈቀርኩት ነው ያለችው? እኔ ጋር እንዳሳባል። እንደውም እነዛ ጢባራም እናትና አባቱ ከሰራተኛ ጋር ማደሩን ሲሰሙ ምን ሊሉ እንደሚችሉ መስማት ፈልጋለሁ። በጣም ጥሩ ቅድም ያመጣው ሞት ይመጣታል እንጂ መቼም ያቺ ገረድ የኔ ምራት ሆነ ቤት አትገባ። ናሁም ፍላጎት ተሳይ እንጂ እሱ እንዴት እንደሚዋሳ ይችላል። የኑሐሚን እህት ነው። ምን ማለቴ የእንጀራ እህቴ ናት። ኑሐሚን ይባላል። በፍቅር ለመጣብኝ ፍቅር ነው፣ በጸብ ለመጣ ግን ለማንም የማልመለስ አራስ ነብር ነኝ። እሺ ለነገሩ እየዞሩ የሰው ባል መቀማት ልማድሽ ነው። ይቅርብሽ። ማኖስ ገብተሽ ባትረክም ይጥሩ ነው። ማለልና አይደል እንዴ? ታዲያ ፉከራው ምንድነው? ባትፎክር ይሻልሽ። እያደረከኝ አይደለም አይደል? እኔ እኮ ቀርበ እንድታያት ብቻ ነው ፍላጎት። ዳድ ቀርቤ እኮ ላያት ሞከርኩ፣ ግን በቃ በመጠኑ ቢሆን እሷም ሆኑ አባቷ ውሸታሞች ናቸው። ምን እዚህ ቤት ሳይሽ እመቤት ይመስል መስሎኝ ነበር። ለካ ምን ደረሽ? ምንሽ አችሁ ብላ ያስባሉ? በእርግጥ እኔ የተነገረኝ ነው ማምነው። እንግዲያውስ የተነገሩት ነገር ውሸት ነው። ምን እኔና አባዬን ለመጉዳት ወይዘሮ ዝናሽ ሆን ብላ ነው ያመጣቻት። ምን እያልሽ ነው ኑሐሚን? ራሴን ማን ብዬ ላስተዋወቅሽ? የናሁም እጮኛ ወይስ ኤደን ያሰበችው ህልም ተሳካላት። ወደ ቤተ መንግስት የመሰለው ቤት ሰራተኛ ሆና ገባች። ከወይዘሮ ዝናሽ ጋራ በመነጋገር ኑሐሚንን እበቀላታለሁ፣ ከህፃንነቴ ጀምራ የሰጠችኝን ጥፊ በጥፍ አድርጌ እመልሳለሁ። እኛ ከድሮ እርቀን፣ እነሱ ግን ቤተ መንግስት የመሰለ ቤት ተቀምጠዋል በማለት እቅዷን ከእናቷ ከወይዘሮ ገነት ጋር እያቀደችው እቅድ ተሳክቶላታል። እዚህ ቤት ለመግባት ምን ማድረግ አለብን እያሉ ነበር ወደ ኋላ ፓርት ላይ ሲነጋገሩ የነበረው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ኑሐሚን ክፍል 26 ተለቀቀ። ወደ ክፍል 25 ስንመለስ እንግዲህ ሁላቸውም ይሄንን እያሰቡ ነበረ የነበረው። እንግዲህ ማን ነው ናሁሜም ፍቅረኛው አምሮት አርግዛ ነበረ። ይሄንን በማርገዟ እንግዲህ አሁን ላይ ያለችበት ሁኔታ የሱ ልጅ ነው አይደለም እያለች በውዝግብ ላይ ትገኛለች። 10 ጊዜ ስልኩንም ብደውልለት ሊያነሳላት ፍቃደኛ አይደለም። ወደ ናሆሜ ስንመጣ ናሆሜም እንግዲህ ለአባቷ ለአቶ ተሰማ ከናሆድ ፍቅር ይዞኛል፣ ምንም እንደሆነ ባላቅም ባጭር ጊዜም ባትለኝ ፍቅር ይዞኛል እያለች ሁሉንም በዝርዝር እየተናገረች ነበር። አባትየውም በደስታ ሲቀበላት ነበረ። ይሄን ያዳመጠው እንግዲህ ኤርሚ እየሮጠ ክፍል 26 ላይ ወደ ቤት መጥቷል። በመምጣትም የምትይው ምንድነው? የሰማሁት ነገር እዚህ ዝቅ ብዬ የምሰራው እኮ መጥቼ አንቺን ብዬ ነው፣ ቢገባሽ ፍቅሬን ብዬ ነው ይላታል። አሁንም ደግሞ እኔን የምትከተለው ሌላይቱን ደግሞ እንደኔው ለማጥቃት ፈልገህ ነው እያለችው ነበር። ካለኔ ማንንም ሰው ልታገቢም ሆነ ልታፈቅሪ አልፈቅድልሽም በማለት ኤርሚ ፎክሮባት ይሄዳል። እውነትህን ነው? ያቺ ቅምጥህን ለምን ለማድረግ ፈልገህ? ለሁሉም ነገራቸው ፍቅረኛ የነበረች ብለህ ልታወራ ነው? እኔ ደግሞ የተረገዘው ልጅ ያንተ ነው እንደሆነ ብዬ እናገራለሁ። ልጁ ብታምኒም ባታምኒም የኔ አይደለም፣ የተረገዘው ልጅ የሌላ ነው፣ የናሆምድ ነው ሲላትም ነበር። እንግዲህ ኤርሚያስን ቢላትም ማን ነው ናሆድን ገላውን ሳይሆን ኪሱን የምታውቀው፣ ስለዚህ ልጁም የራስህ ነው እያለችው ነበረ። ብታምኒመኝ እያለ እየተናደደ ይሄን የሰማው ኤርሚያስ ተለጥፈህ የሰው ሚስጥር ከአባቴ ጋር ማውራት ሆነ መብቴ ነው ብለው ትሄዳለች። እሱም እንግዲህ ተናዶ በንዴትና በስሜት ማንም ሊያገባት አይችልም ኑሐሚንን በማለት እንግዲህ እዛ የቤት ሹፌር ሆኖ ነው የተቀጠረው። ይሄን እንግዲህ ሁለታቸው ብቻ ናቸው የሚያውቁት። አንዳንድ ሰዎች ሄዱ ሲባል ከህይወታችን ቆርጠው ሂደናል ሲሏቸው እንኳን ተመልሰው የሚመጡት እያለች እየተናደደች ነበረ ኑሐሚን ማለት ነው። እንግዲህ ኑሐሚን እየሰራች ሳለ
ወይዘሮ ዝናሽና ኤደን ይገናኛሉ። ኤደንና ዝናሽ ከመስመር ላይ ወደ እንትና ስንመጣ ወደ ኋላ ፓርት ማናት አምሮትና ናሆድ ይገናኛሉ። አምሮትን በመምጣት እንነጋገር በማለት እሱ እየጠጣ ነበርና ልታናግረው ትሞክራለች። አንቺ በጣም ባለጌ ነሽ እኮ ባለጌ ነሽ፣ ምን ልትሰሪ መጣሽ? ምን ልታደርግ እያላት ተንበርክካ ይቅርታ ብላ እግሩ ስር ብትደፋም የምን ይቅርታ ነው አላት። ሲጮህባት ተደናገጠች፣ እያለቀሰች የራስሽ ጉዳይ አንቺ በጣም ባለጌ ነው አምሮት እኮ ነኝ ብትለው የትም አቃት አምሮት የትም አቃት አምሮት ያቺ ሌባዋ አምሮት ገንዘብ እንጂ ፍቅር ማታውቀው እያላት ነበር። እሷም እንግዲህ እያለቀሰች ልትአጽናና ብልትንትን ብትል ብትሞክርም እሱ ግን ወንድ ልጅ ቆረጠ። ካሁን በኋላ የኔ አይደለሽም እውነቱን ስነግርሽ ናሆሜንን አፍቅሬያታለሁ እያለ ነው። ይሄን አምሮትን ለማናደድ እየፈጠርከው ወሬ ነው፣ ይሄን ደግሞ አምናለሁ ብትለውም በፍጹም እንዳውም ልጨምርልሽ እውነቱን ስነግርሽ በቅርብ ቀን ኑሐሚንን ላገባት ነው ሲላት ነበረ። ይህን የሰማችው አምሮት በንዴትና በስሜት በባለፈው ፍቅረኛዬንም ቀማችኝ፣ አሁንም ደግሞ ይህንን ባሌን ቀማችኝ ማለት ነው እያለች እየተናደደች ነበረ። እየጨሰች ወጣ እሱም ትቷት ሲሄድ የሄደችው እሷም እያለቀሰች ይህ ጊዜ እንግዲህ ተናዳ ብቻዋን እያወራች ስትሄድ ናኖ ኤርሚያስ ያገኛታል። ኤርሚን በሚያገኛት ጊዜ ብቻሽን እኮ እያወራች ነው ምንድን ነው እያላት ነበረ። አሁን የምበቀልበት ጊዜ ነው፣ ኑሐሚን የምትባል ሴት ነው አፍቅሬያታለሁ አገባታለሁ እያለኝ ነው ብትለውም እሱ ደግሞ ይናደዳል። በእርግጥም ሰምቻለሁኝ ለአባቷ ሁሉንም ነገር ስትነግረው ይሄን ነገር ሲላት ትናደዳለች። ይች የፍቅረኛዬንም ሁሉንም ይች ልክስክስ እያለች ስትል እና ማን ነው ኤርሚያስም ስለሚወዳት ኑሐሚንን እሷ እንደዚህ ልትይ አይገባሽም፣ ሲቀጥል እየከዳኋት እኔ እንጂ እሷ አይደለችም፣ የዋሸሁትም እኔ ነኝ እዚህ ቦታ፣ አንቺ ራሱ ናሆድን ኪሱን እንጂ ፍቅር ከሱ አልያዘሽም ነበረ፣ እንተዋወቃለን፣ ሁለታችንም ሌባ ነን፣ ሁለታችንም ገንዘብ ፈላጊ ነን እያላት ነበር። አሁን ግን አፍቅሬዋለሁ፣ እውነቱን ስነግርህ አፍቅሬዋለሁ እያለችው ነበር ለኤርሚያስ። እንግዲህ ተናዳ ይሄን እያለ አንድ ሲስተም አንድ ነገር መፍጠር አለብን እያለችው ነው። የሆነ ሰራተኛ የመሰለ እንቀጥርና ከዛ እሷን ደግሞ ከሌላ ሰው ጋር እሱን እንትን እንዳለናርቅ እሷንም ደግሞ ከዛ እንደዚህ ካደረግናት በጣም እንትን እንላለን እያለ ነው። እሱም ግን በኑሐሚን ላይ መጥፎ ነገር ምንም እንትን ቢል ይናደዳል እንደዚህ ነገር ሲል። ይሄን በምትል ጊዜ በጣም እየናደድና ዝም ይላታል። ሌላ ነገር እንደውም አንድ ሀሳብ አለ፣ ይሄን እናድርግ ብሎ ሌላ አዲስ ሲስተም ሰራተኛ መጣን ብለን እንደዚህ እሱን ከዛ ጋር እናደርጋለን፣ ይሄ ቤት ጭምልቅ ያሉበትን እንደዚህ አድርገን እናዋርዳለን በማለት ተንኮላቸውን ተመካከሩ። ኤርሚያስና አምራት ማለት ነው። እንግዲህ ወደ ናሆሜ ጋር ስንሄድ ወይዘሮ ዝናሽና አቶ ለይኩን ከሳሎን ነበሩ። ሂዳ ምን ላቅርብላችሁ ምንድን ፈልጋላችሁ ብትልም አይ ምንም አልፈልግም በማለት ዝናሽም መንቀር ብላ ናሆሜንን ገፍታት ትሄዳለች። እሱ ግን በጣም ጥሩ ሰው ስለሆነ አቶ ለይኩንም ናሆሜንን በጣም ስለሚወዳት አደራ ልጄን ከሱ ጋር ሆነሽ ምንም ነገር እንዳይጎዳ አደራ፣ ልቡ ስስ ነው እያሉ ይመክሯታል። እሷም እሺ አሁን ላይ ከጎኑ ነኝ አልተለየሁም እያለችው ነበረ። ይችን የመሰለች ልጅ ጸባይ ሰናይ ልጅ እንዴት እንትን ይላል እያሉ ነበርና እንግዲህ አሁን ላይ ይሄንን እያሏት ሳለ ኤርሚያስና አምሮትም ሁሉንም ነገር ተመካክረው ወርዳ ጨርሳ ነበር። ከሱ ጋር የላድርስሽ ብሎ እንትን በሚል ጊዜ ወይዘሮ ዝናሽም ስትመጣ መንገድ ላይ እንደቆመች የት ገብቶ ነው ልጁ እያለች ነበረ ስትፎክር እየነበረው። እንግዲህ አምሮትንም ሸኝቷት ሲመጣ ወይዘሮ ዝናሽም እዛ እንደቆመች
ኤደንን ታገኛለች። ኤደንን ስታገኝ ሁሉንም ነገር ኤደን ትነግራታለች። እኔ የናሆሜም እህት ነኝ፣ እህት ማለት የእንጀራ እህቷ እያለች ነበር። ናሆሜ ማን? ያቶ ለይኩን እንደዚህ እንድንወርቅ ያደረገን እሱ ነው። እሷን መበቀል እፈልጋለሁ ትላለች። ይሄን በምትል ጊዜ ዝናሽ ስለምትፈልግ በቃ ነይ ቶሎ ሰራተኛ ሁነሽ መግባት አለብሽ፣ ተበቀያቸው። እኔንም በቃ ራሴ በቃ መንቀሳቀስ አልቻለም፣ ሊያሳብዱኝ ነው በማለት የምጠላቸው ወይዘሮ ዝናሽ ትምጣ በማለት ይዛት መታለች ኤደንን። ኤደንም እንግዲህ ወደ ቤት ሰራተኛ መስላ ሁለተኛ አጋዥ መስላ መታለች። እዛ ቤተ መንግስት መሰለው ቤት እንግዲህ ይህንን መስላ ተቀብላለች። ወደ መስመር እንደወጣች ናሆሜን ማነች? ናሆሜን እና አምሮት ይያያዛሉ። አንቺ ምንድን ነው የምትፈልጊው? ከባሌም ላይ ከፍቅረኛዬም ላይ ቀማሽ፣ ምን ፈልገሽ ነው በማለት እንግዲህ ናሆሜ በክብሬ ምንም ቢሆን የማልደራድር ነኝ ብላ አንገቷን ዘላ ታንቅና ጥፊ ትሰጣታለች። ለዛ ለበሽተኛ አባትሽ ስትላትም አሁንም በአባቴ እያስጠነቀኩሽ ነው፣ ይሄ እንግዲህ የመጨረሻዬ ነው ብላ ጥፊም አንገቷንም ካለቻት በኋላ ተለያይተው ይሄዳሉ። ጠብቂ ደግሞ አንቺን ባልሰራልሽ የኔን ፍቅር ብትጠጊ እያለች ነበረ። በናሆድ ጉዳይ አገባሽም ስትላን ነበረ። አዎ አፍቅሬዋለሁ እያለች ስታናድዳት ነበር። እንግዲህ ይሄን ያለችው ናሆሜ ኤደንና ወደ ናሆሜ ስንመጣ ኤደን ስታያት አንቺ ደግሞ ምን ሆነሽ መጣች ብላ በድንጋጤ ይፋጠጣሉ። ከዛም እንግዲህ መጣሁኛ ምን ታደርገዋለሽ? እዚህ መጣ ሁለተኛ ደግሞ ሳይሽ የመሰለኝ የቤት እመቤት መስለሽ ነበር፣ ገረድ ነሽ ስትላት አሁንም ተያይዘው በጥፊ ትላታለች። በጥፊ በምትላት ጊዜ ኪችን እንግዲህ ለትዬ ነው እንዳውም የምናገረው በማለት እየተንደረደረ ልትሄድ ስትል ቆሜ ብላ አሁንም ሳስቆማታለች። ለዚህ ሁሉ እንግዲህ አንድ ብለሽ ጀምረሻል፣ እንደ በፊቱ እንትን አልልሽም፣ አልተውሽም፣ ሁሉንም ነገር እበቀልሻለሁ ስትላት ነበረ። እንግዲህ ጥፊ ሰታትም ይሄንን እያለች ወደ ናሆድ ክላስ በመሄድ ናሆድ ክላስ ሄዳ ጠረጴዛ እያጸዳ አንቺ ደግሞ ማነሽ ባላስተው የናሆሜን እህት ነኝ፣ ለሰራተኝነት ቤታችሁ መጥቼ እያለች ዘረር እያለች እየተሞላቀቀች ነበረ። ምን ትፈልጋለህ? ምን ላምጣለህ? እያለች ነበር። ነው ውጭልኝ እያላት ነበር። ወጥታ ትሄዳለች። እንግዲህ ይሄንን እያሉ አቶ ለይኩን ይሄንን ሲሰሙ እኔ አውቅሃለሁኝ፣ ኤደን እባላለሁኝ፣ በፊት ሕፃን እንዳለሁኝ እኛ ቤት ስትመጡ ትላለች። ወይኔ በጣም ረሳሁኝና አድገሻል እያሉ ነበር አቶ ለይኩን። ይሄን እያሏት ነበረ። ወደ ናሆድ ስንመጣ ናሆድ አባቱ ቢሮ በመሄድ ናሆድ እየነገሩት ነበረ። ናሆድ አያሃት እንደዚህ አልካት፣ እንደውም እኔ ቀርቢያታለሁ፣ ቅረባት አልከኝ፣ እሷንም አሁንም አግባ እንትን በል እንዳትለኝ እያለ ነበረ። ልጄ እንደዚህ ነው እኮ ቢለውም ሁሉንም ነገር ያስረዳዋል። አባትየውም እውነቱን ንገረኝ ካልክ ልጁም አንድ ናቸው፣ ልጅቱም ውሸታም ናቸው ሲል እንዴት ብለው ይደነግጣል አባትየው አቶ ለይኩን ማለት ነው። እንግዲህ ይህን ሰምቶ ወጥቶ ይሄዳል። ወደ ሁለተኛው ፓርት እንግዲህ ስንመጣ አሁን ላይ ኤደን ወደ እናቷ በመደወል እትዬ ሴትዮዋም ደግሞ ወዳታለች፣ ቡና ላቅርብ ምን ላቅርብ እያለች ከዝናሽ ጋር እጅና ጓንት ሆነዋልና ቡና ላቅርብ እንትን ልበል እያለች ነበር። አያስፈልግም አሁን እያለቻት እንዴት አይነት ጥሩ ልጅ መሰለች እያለችው ነበር ላቶ ለይኩን ማለት ነው። እሱም ዝም ብሎ እንትን እያለ ነበር። እንግዲህ ይሄን ያወቀችው እኔን ለመበቀል እሷ ናት ያመጣቻቸው ብላ ላቶ ለይኩን ትናገራለች። ማነች ናሆሜ ማለት ነው። እንዴት እንጂ ናሆሜ ተይ እንደዚህ አትበይ ሲል ነው በቃ ይሄን ከሆነ ዝናሽ ባለቤቱ ናት አምጥታ እንድትበቀል እኔ እና እሷ ይሄን እንትን የምንለው። ለእናቷም ደውላ ሁሉንም ነገር ስታስረዳት እኔ የናሆሜን በቀልተኛ ወይስ የናሆድ ፍቅረኛ ልበልሽ ነው እንነጋገር ብላ ወስዳት ነው ዝላ ያለቀው። ባይ ባይ